ኢትዮጵያ የምትሰራው ኃይል ማመንጫ ግድብ ነው እንጂ የኒውክሌር ማብለያ አይደለም። እነሱ የሚፈልጉት ውሃውን ለራሳቸው ይዘው በለመዱት መንገድ እንደፈለጋቸው ለመጠቀም ጸጥታ ምክር ቤቱም ያፈረበት ይመስለኛል። ግድቡ እውን ሆኗል። ኃይል ማመንጨት ጀምሯል። ጤና ይስጥልን ተመልካቾቻችን፣ ይህ ሰሞነኛ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን የታላቁ ህዳሴ ግድብን እናነሳለን። የታላቁ ህዳሴ ግድብ እንግዲህ ዛሬ 14ኛ ዓመቱን ይዟል የመሰረት ድንጋይ ከተጣለ። በእነዚህ በ14 ዓመታት ውስጥ ታዲያ በርካታ ፈተናዎችን በርካታ ሂደቶችን አልፎ ነው ዛሬ ላይ ደረሰው። በዚህ ሂደት ውስጥ ደግሞ በተለይ ከውጭ የነበረው ጫና በጣም ከፍተኛ እንደነበረ ብዙዎቻችን የምናስታውሰው ነው። ኢትዮጵያ በታሪኳም ለመጀመሪያ ጊዜ የጸጥታው ምክር ቤት የቀረበችበት አጋጣሚ ሁሉ የቅርብ ጊዜ ትዝታችን ነው ማለት ነው። በዚህ ዙሪያ ደግሞ ይህንን የውጭ ጫና በመቋቋም ሂደት ውስጥ በርካታ ኢትዮጵያውያን ተሳትፎ ነበራቸው። ከነዚህ ኢትዮጵያውያን መካከል ደግሞ ፕሮፌሰር ያዕቆብ አርሳኖ አንዱ ናቸው። በተለይ ኢትዮጵያ ባቋቋመችው የድርድር ኮሚቴ ውስጥ ተሳትፎ በማድረግ በርካታ ሂደቶችን አልፈዋል። ዛሬም እንግዳ አድርገናቸዋል። እንግዳችን ፕሮፌሰር ያዕቆብ አርሳኖ እንኳን ደህና መጡ። በቅድሚያ ፈቃደኛ ስለሆኑ ከልብ እናመሰግናለን። እኔም አመሰግናለሁ። እስቲ በቅድሚያ እንደው እንግዲህ ቀደም ሲል ጀምሮ እርስዎ በአባይ ግድብ ላይ በውሃ ፖለቲካ ላይ ጥናት ሲያካሂዱ ነበረ። የሶስተኛ ዲግሪዎትንም የሰሩት በዚህ ጉዳይ ላይ ነው። ከዛም በኋላ ደግሞ መጽሐፍም አሳትመዋልና በተለይ የመጽሐፍ ለማሳተም ያነሳሳውት ነገር ምን ነበረ መነሻው ከሚለውን ጀምርና በዛ ሂደት ውስጥ ደግሞ የነበሩ ሂደቶች ምን ይመስላሉ የሚለውንም ከሱን ጀምር። መልካም። እኔ እንግዲህ በዚህ በአባይ ጉዳይ ከሶስተኛ ዲግሪን በፊት ሲከታተለው ቆይቼ ነበር። ዩኒቨርሲቲ የመጨረሻ ዓመት ተማሪ ከነበርኩበት ጊዜ ጀምሮ እንግዲህ ሁሉም ሲጠቃለል ዛሬ 46 ዓመት እንደማለት ነው። በዚህ በአባይ ጉዳይ መላ ኢትዮጵያን እንደሚያተኩሩት ሁሉ እኔም በቅርበት አተኩሬ ሳጠናበት ቆይቼ ነበር። የጥናቴ ዋና መሰረቱ አባይ እንደ ሌሎቹ የኢትዮጵያ የውሃ ሀብቶች እና ወንዞች ለኢትዮጵያ ጥቅም ላይ መዋል የነበረበት ሲሆን በተለይ አባይን በተመለከተ ጎረቤቶቻችን፣ ውሃ ተቀባዮቻችን ኢትዮጵያ ላይ አይናቸውን ሳይነቅሉ ኢትዮጵያ ውስጥ ማናቸውን ጉዳይ እነሱን የሚጎዳ እያስመሰሉ ሲያቀርቡ አልፎ ተርፎም የኢትዮጵያን ደህንነት በሚጎዳ መንገድ ከጎረቤትም ከሩቅም ብዙ መልካም ያለው ነገር ሲሰሩ ስለነበረ ትኩረቴን የበለጠ በሱ ላይ ማድረግ ነበረብኝ። ይህ እንግዲህ የግል ፍላጎት ነገር ግን ይጠቅማል ብዬ ያሰብኩት ነገር መሆኑ ነው። በዚህ ከተደረጉት ምርምሮች አንዱ የዚህ የዶክተራል ምርምር ጽሁፍ ነው። እሱም በኋላ ወደ መጽሐፍ ተለውጦ ታትሟል። የሱ ዋና መሰረቱ ምንድን ነው? በዚህ በአባይ እኛ አባይ የምንለው ናይል ተጠቃለው ያው ናይልም አባይ እንደማለት ነው። አባይ ባይኖር ናይል የሚባለው ነገር አይኖርም። አንዳንድ ሰዎች አባይና ናይልን በጣም ይለያሉ። የቦታ ጉዳይ ካልሆነ በስተቀር አንድ ነው። የናይል ተጋሪ ሀገሮች አንደኛ የተፈጥሮ ሀብታቸው ነው፣ ይሄ የሁላቸውም፣ ስለዚህ የጋራቸው ነው ብሎ ማመን ተገቢ ነው። ከዛ በኋላ ይህንን የጋራ ሀብት መጠቀም በታወቁ መርሆች ላይ መመስረት እንደነበረበት አምናለሁ። ደግሞ ጥናቱን የሚያሳዩ ይህንን ነው። ዋናውና መሰረታዊ መርሆ ውሃውን የጋራ እንደመሆኑ መጠን ኢትዮጵያ ስትጠቀም ለልማቷ ብላ አስባ ስለሚሆን ደግሞ እስካሁን ያደረገችውም እሱ ስለሆነ ጥናትን እስካካሄድ ድረሱ እንኳን የነበረው ይሄ ልማት ሲደረግ በኢትዮጵያ ውስጥ ጎረቤቶቿን በከፋ በማይጎዳ መንገድ በጥንቃቄ መሆን አለበት የሚል ነው። ስለዚህ ውሃውን ፍትሐዊና ምክንያታዊ በሆነ መንገድ መጠቀም እኛም ጋር እዛም ማዶም ያስፈልጋል የሚል አንድ መሰረታዊ መርሆ ነው። ከዚህ ቀጥሎ ሌሎች እንደ መርሆ ተብሎ የሚቆጠሩ ነገሮች
አንደኛ ይሄ የጋራ ሀብት እንደመሆኑ መጠን ይሄንን የጋራ ሀብት በትብብር ነው መጠቀም የሚያስፈልገው። ትብብር ምን ይፈልጋል? አየሩ፣ አካባቢው፣ ምህዳሩ የአንድ ወንዝ የአንድ ተፋሰስ ስለሆነ ይሄንን በሚያከብር ይሄንን በሚያዳምጥ መንገድ መሆን አለበት። ሁለተኛ ነገር ደግሞ ይሄንን ስራ ለመስራት በተቻለ መጠን የኢኮኖሚና የጋራ ተጠቃሚነትን መሰረት ያደረገ ትብብር መሆን አለበት። ከዛ ቀጥሎ ደግሞ ይህ ትብብር በተቻለ መጠን በተቋም ደረጃ ተብሎ ሕግም ወጥቶለት ደንብም ወጥቶለት አስተዳደርም ወጥቶለት አንዱ የሚሰራውን ሌላ በሚያውቅ መንገድ አንዱ የሚሰራው ሌላው እንዳይጎዳ ተጠያቂ በሚሆንበት መንገድ እንዲሆን ይገባል የሚሉ ነገሮች አሉበት። ስለዚህ የዛ ጥናት ጭብጥም ይሄንን የሚመለከት ነው። እንግዲህ ይሄንን ለማድረግ ሀገራዊ ተግዳሮቶችም ነበሩ፣ አካባቢያዊ ተግዳሮቶችም ነበሩ። ሀገራዊ ተግዳሮቶች ለዚህ ስራ ግብፅም፣ ኢትዮጵያም፣ ሱዳንም ብዙ ዝግጅት አለማድረጋቸው፣ አቅማቸውን ባለመጎልበታቸው በየሀገሩ የሚለማው ልማት በአቅም ላይ የተመሰረተ ሳይሆን ከአቅም ውጪ ወይም ከአቅም በታች የሆነ ነው እንደየቦታው እንደየሀገሩ። በኢትዮጵያ ውስጥ ከአቅም በታች ነው የሚሰራው። የነበሩ ግድቦች አነስተኛ ናቸው። በአባይም ላይ በፍንጫ ላይ የተሰራ ግድብ አለ። ኃይል ያመንጫል፣ እርግጥ ነው ዘመናት አስቆጥረዋል፣ ግን በቂ አይደለም። በሌሎች የተወጠነው አልተሰራም። በአባይ በራሱም የተወጠነው አሁን ህዳሴ ግድብ ሆኖ ተሻሽሎ የቀረበውም ሳይሰራ ቆይተዋል። ይህ ሁሉ የአቅምን ያመዛዘነ ስለሆነ ከአቅም በታች ነው። በግብጽ በኩል ደግሞ የሚሰሩ በጣም ግዙፍ የሆኑ ስራዎች አሉ። እነዚህ እርግጥ በግብጽ አቅም ብቻ ሳይሆን በሌሎች ደጋፊዎችና ረጂዎች አቅም በመሆኑ ያ የግብጽ ግዙፍ የሆነ አቅም አስቀድሞ እየተሰራ ያንን ስራ ያደናቅፍብናል በማለት በሌሎች ላይ የመጫን ነገር የተዛነፈ ግንኙነት ስለፈጠረ እንግዲህ በዚህ የተነሳ የሀገሮችም ተግዳሮት አመዛዝኖ ለመስራት አለመቻል፣ ሁለተኛ የአካባቢው ተግዳሮት ተመካክሮ ለመስራት ተዛዝኖ ለመስራት ተሳስቦ መስራት አለመቻል፣ እነዚህ ሁሉ እንቅፋት ሆነው ቆይተው ነበረ። እስከ ዛሬም ድረስ እነዚህ የአካባቢ ተግዳሮት አልተፈታም። የሀገር ውስጥ ተግዳሮት በኢትዮጵያ አንጻር ህዳሴ ግድብ በመሰራቱ ያ ብቃት በመታየቱና በመረጋገጡ የሀገር ተግዳሮት የተሻሻለ መጥቷል። ምንም ጥርጥር የለውም። የአካባቢው ተግዳሮት ግን እንዳለ ነው አለው። እንግዲህ ይህንና የመሳሰሉትን ነው አመላካች አድርገው ጽሁፉ እና ጥናቱ የሚያመላክት ነበረው። በጣም ጥሩ ነው። እንደው ከዛ በኋላ ደግሞ መጋቢት 2003 እንግዲህ የታላቁ ህዳሴ ግድብ የመሰረት ድንጋይ የተጣለበት ጊዜ ነውና ያን ጊዜ ሲያስታውሱ በተለይ እርስዎ ቀደም ሲል ጀምሮ በዚህ ጉዳይ ላይ እንደሚሰራ ሰው በወቅቱ ምንድን ነው የተሰማዎት? ይገርማል። እንደ ይሄ ጥያቄ ራሱ በእለቱ በጋዜጠኞች ተጠይቄ ነበረ። ያልኩት ምንድን ነው የዚህ የመሰረት ድንጋይ መጣሉና በአባይ ላይ እንዲህ አይነት ግዙፍ ስራ ለመስራት መታሰቡ አንደኛ የዘመናት ቁጭትን ለመመለስ የወጠነ ሀሳብ ነው። ሁለተኛ ኢትዮጵያ በራሷ አቅም ለመስራት እንዲህ መነሳሳቷ ደፋር አጀማመር ነው። ሶስተኛ ለኢትዮጵያ ልማት ትልቅ ተስፋ የሚፈነጥቅ ነው የሚል እነዚህ ሶስቱ ነገሮች ነበረ እርግጥ የገለጽኩት። ከነዚህ ሀሳቦች ላይ በኋላ ብዙ ውይይቶች ተነስተው በየደረጃው ውይይት ተደርጎባቸዋል። እንደው በአባይ ግድብ ዙሪያ ለበርካታ ዓመታት በተደራዳሪነት ቆይተዋል። እርስዎ በእነዚህ ወቅቶች በተለይ ከግብጽ በኩል ሊሆን ይችላል ወይ ደግሞ ከአባይ በተቃራኒ በቆሙ ኃይሎች ሲነሱ የነበሩ ዋና ዋና ሀሳቦች ምን ምን ላይ ያተኮሩ ነበሩ? እንግዲህ ይሄ በጣም ትልቅ ስራን የጠየቀ ትልቅ ጊዜያችንንም የወሰደ ነው። ዋና ጉዳይ በኢትዮጵያ በኩል የድርድር አደረጃጀት በጣም ለየት ያለና ስራ የሰራ
ደግሞ ውጤት ያስገኘ አደረጃጀት ነው። በአንድ በኩል ተደራዳሪዎቹ ባለ ብዙ ሙያዎች ናቸው፣ ብዙ ልምድ ያላቸው እና ሀገር ወዳድነትም በልባቸው በደንብ የታየባቸው ሰዎች ናቸው። እንግዲህ ግንኙነታቸውን በዚህ ጉዳይ እና በዚህ ታላቅ ጉዳይ ነው ተብሎ በታሰበው በቁጭት በሚሰራ ጉዳይ ስለሆነ የኢትዮጵያን ጥቅም ለማስከበር ተደራዳሪዎቹ በሙሉ በአንድ ልብ የተነሳሱ መሆኑ አንድ ትልቅ ነገር ነው። ሁለተኛ ተደራዳሪዎቹ ቅጥረኞች ባለመሆናቸው ከየስራቸው ላይ ተነስተው በሀገር ፍቅር የሚሰሩ ስለሆነ ልፋቱንም ከልማት ጋር አያይዞ ከተስፋ ጋር አያይዞ ስለያዙ ይህም ጥሩ አይነት አቋም እና ጥሩ አይነት አመለካከት በውስጣቸው የተከለላቸው ናቸው። ከዚህ በተጨማሪ ግድቡን ለማካሄድ የኢትዮጵያ ሕዝብና መንግስት በቁርጠኝነት በራስ ሀብት በራስ አቅም ይሰራል ተብሎ ስለተጀመረ ይሄንኑ የሀገራዊ ህዝባዊ ተሳትፎ ባላቋረጠ መንገድ እንዲሰባሰብ ብሔራዊ ምክር ቤት የህዝብ ተሳትፎ ለማደራጀት የተቋቋመ ምክር ቤት አለ። ይህ ምክር ቤት ደግሞ ባለሙያዎችን፣ የመንግስት መስሪያ ቤት ተወካዮችን፣ የሙያ ባለቤቶችን ከአርት እና ከስነ ጽሁፍ እና ከዲያስፖራ ሳይቀር ትልቅ ምክር ቤት ተቋቁሞ በአመት 2 ጊዜ ምክክር ይደረግበታል። ይህንን ደግሞ በጽህፈት ቤት ሆኖ የሚያስተዳድር የማስተባበሪያ ጽህፈት ቤት ተቋቁሞ እስከዛሬም እየሰራ ነው። እንግዲህ እነዚህ በአንድ ላይ ተጋግዞ ነው ስራው ድርድሩ ሲካሄድ የነበረው። ድርድሩን በግንባር የሚመራው የቴክኒኩን ክፍል የውሃ ሚኒስቴር ነው። የፖለቲካውና የፖሊሲውን የውጭ ጉዳይ ሚኒስቴር ነው። እንግዲህ የነዚህ ሁሉ በአንድ ላይ ተያይዞ ነው ድርድሩ ሲካሄድ የነበረው። በዚህ በድርድሩ ውስጥ በጣም ትልቅ ፈታኝ የነበረው በመጀመሪያ ደረጃ እኛን ሳታስፈቅዱ፣ እኛ ሳናቅ፣ እኛ እሺ ሳንል፣ የእኛን ይሁንታ ሳታገኙ ግድብ በውሃችን ላይ እንዴት ትገነባላችሁ ነው ግብጾች። መጀመሪያ ክርክር እዛ ላይ ነው። እንግዲህ 2004 ላይ 3 ቀን የፈጀ ግብፅን፣ ኢትዮጵያን፣ ሱዳንን ኤክስፐርቶች ሰበሰበ ውይይት ተካሂዷል። በዛ ውይይት ላይ 3 ቀን በፈጀ ውይይት ለምን ካለ ፈቃድ ሰራችሁ? እንዴት ካለ ፈቃድ እንሰራም? በገዛ ሀገራችን የሚደረገው ልማት ይህንን ልንከለከል አይገባም። ከአሁንም በፊት አነስ የሚል ሰርተን ተገኝተናል። ለወደፊትም ቢሆን በትብብር ካልሆነ በስተቀረ እናንተን ፈቃድ የምንጠይቅበት ምክንያት የለም እና የመሳሰሉት ውይይቶች ሲካሄዱ ቆይቶ መጨረሻ ላይ እንግዲያው እኛ ግድቡን ለመስራት አይደለም እዚህ ተሰብስበን የምንነጋገረው፣ ግድቡን እየሰራን መሆኑን እንድታውቁት፣ የሚጎዳችሁ ነገር ካለ እንወቀው፣ በትብብር የምናስተካክል ነገር ካለ ጉዳት ካለ ብላችሁ ካቀረባችሁ ማካከሻውን በደንብ መነጋገር ማሰብ ይቻላል። ሶስተኛ ወገንም ከተፈለገ ሶስተኛ ወገን እኛ አጥንተን ዲዛይን አድርገን ለእኛ ይጠቅማል እናንተንም በከፋ አይጎዳም ብለን ያቀረብነው ነገር ከዚህ ውጪ የሆነ አስተያየት ከዚህ ውጪ የሆነ ይዘት ካለው መስተካከል ነገር ይስተካከላል። ለተቀረው ግድቡን እየሰራ ነው። ዳም አንደር ኮንስትራክሽን የሚል ነው ቃሉ ራሱ ካፕሽኑ በደንብ የሚገለጸው ዳም አንደር ኮንስትራክሽን። አሁን የምናወራው እየተሰራ ስላለ ግድባችን ነው እንጂ ይህ ግድብ የት ቦታ ይጎዳቸዋል፣ የት ቦታ ይጠቅማቸዋል እና እንዴት እንተባበር በዚህ ብለን ነው እንጂ ከእናንተ ጋር የምናወራው ግድቡን እንድንሰራ ልትፈቅዱልን ወይም ደግሞ የሰራነው ግድብ እናንተ በሚመቻችሁ መንገድ ይስተካከል በምትሉት አይደለም በሚል መጨረሻ ሙሉ ስምምነት እንኳን ባይደረግ በዚህ ተደመደመ። ቢያንስ የኢትዮጵያ አቋም ግድቡን እየሰራን ከነሱ ጋራ መተባበር እንደምንችል ማሳያ እሱ ብቻ ተደርጎ ተለያየን። እሱ አንድ ነው። ሁለተኛ የኢትዮጵያ የግብፅና የሱዳን መንግስት ይህንን ውይይታችን መሰረት በማድረግ ይመስለኛል በአብዛኛው ስለ ውሃ ፍሰቱ፣ ስለ ኤንቫይሮንመንቱ፣ ስለ ሶሺዮ ኢኮኖሚክ ሁኔታዎች ማለት ልማት ላይ በሰው ሕይወት ላይ የግድብ በአሉታዊም በአዎንታዊ ሊያስከትል
ይችላል ተብሎ ለሚገመቱ ነገሮች ስለ ግድቡ አሰራር ጥብቀቱ፣ ስለ ቴክኖሎጂው፣ ስለ ሙያው በደንብ የሚመሰክሩ ሰዎች በዓለም ዙሪያ በውድድር ተቀጥረው 1 ዓመት ሙሉ እንዲያጠኑ ተደረገና መጨረሻ ላይ ጥናቱ ሲያልቅ ግድቡ እንከን የለሽ በዓለም አቀፍ ደረጃ ከፍተኛ ስታንዳርድ የሚያመሳክር ስለሆነ ግድቡ ለምንም ጥያቄ የለንም። ለወደፊት የዚህ ግድብ ውጤት ምናልባት የሚያስከትላቸው አንዳንድ መለስተኛ ነገሮች ካሉ እንደየሁኔታው እንደየወቅቱ ባለሙያ ቀጥራችሁ ጭምር ልትተጋገዙ ትችላላችሁ የሚል አስተያየት ሰጥቶ ነው የደመደሙት። ይህንን ሰነድ ግብጾች አንቀበልም ብሎ ዓመት ሙሉ ቆይተዋል። ጭራሽ ስለ ሰነዱ ምንም ቁብ ሳይሰጡ ኢትዮጵያና ሱዳን ይህንን ሰነድ በደንብ ተቀበሉ። ሱዳንን ወደ ኢትዮጵያ ወገን ሆና በግድቡ ላይ ለረጅም ጊዜ የቆየችው ከዚህ የሰነድ በኋላ ነው። ይህ እንግዲህ አንድ የተግዳሮት ደረጃ ነው። ሌላው ሁል ጊዜም ቢሆን ግብጽ የምታነሳው ስለ ውሃ አሞላልና ስለ ግድቡ አስተዳደር ነው። ውሃ የሚሞላው ለእኛ የውሃ ፍሰቱ በማይጎዳ ረዥም ጊዜ ተበጅተው 12 ዓመት 24 ዓመት ወስዶ እንዲሞላ ትፈልጋለች። በኢትዮጵያ በኩል ደግሞ በቴክኒክ ኢንጂነሮቻችን ዲዛይነሮቻችን በሚያስቡት ያለ ውሃ በ3 ዓመት በ4 ዓመት በ5 ዓመት ሊሞላ የሚችል ነው። ግን ዞሮ ዞሮ በመካከሉ ድርቅም ካለ አንዳንድ የኢንቫይሮንመንት ለውጦች ካሉ 1 ዓመት ተዘሎ በሚቀጥለውም ሊሞላ ይችላል። ምክንያቱም የሚፈሰው ውሃ ታችም ሲሄድ እንዳይጎዳ በማሰብ ነው። እንግዲህ በዚህ ላይ ስምምነት አልነበረ። መጨረሻ ላይ ኢትዮጵያ ባቀረበችው ሀሳብ በአብዛኛው እንግዲያው ግድቡ እየተሰራ ነው፣ መሞላት አለበት። የምንሞላበት ምክንያት ገንዘብ አውጥተን ወርቅ ብር አውጥተን ግድቡን ገንብተን እንደ ሐውልት አንመለከተውም። ግድቡ ኃይል እንዲያመነጭ ኢኮኖሚያችን እንዲያዳብር እና ጥቅም ላይ እንዲውል ነው። ህዝብም የሚፈልገው ይህንን ነው። የልማቱም ዓላማ ይሄ ነው በሚል ሀሳብ በኢትዮጵያ በኩል ቀርቦ ግን ዞሮ ዞሮ እናንተንም ግድቡ ቶሎ በመሞላቱ ይጎዳል የምትሉትንም እንድታይ በእኛም በኩል የተሰራው ግድብ ውሃ ይዞ ጥቅም ያስገኝ የምንለው ሀሳብ የሚያማክል እስኪ ጥናት ይካሄድ ተብሎ ከሶስቱም ሀገሮች ከግብጽ፣ ከኢትዮጵያ፣ ከሱዳን ስለ ግድቡም ስለ ምህዳሩም ስለ ግድብ አሰራሩም አሞላሉም ችሎታ ያላቸው ሳይንቲስቶች ተቋቁመው ጥናት አጠኑ። ያ ጥናት ውጤቱ ግድቡ በ7 ዓመት ሊሞላ ይችላል። ይሄ ያማክላል። ኢትዮጵያንም በከፋ አይጎዳም፣ ሌሎችንም በከፋ አይጎዳም፣ ግን ሁሉንም የሚጠቅም ተብሎ ተወሰነ። ይሄንንም ሰነድ ግብጾች በፊት እነሱ ያሰቡት ይሟላል፣ እነሱ ያሰቡት ላይ ሳይንቲስቶች ይወስናሉ በሚል ነው የተቀበሉት ይመስለኛል። ሳይቀበሉት ቀረ። ግን ዞሮ ዞሮ ይህ ግድብ በ7 ዓመትም ይሞላል የሚል ፕሮግራም ቢወጣለት እኛን ወደ ድርቅ የሚወስደን ጉዳት ላይ የሚያደርሰን ጉዳይ ስለሆነ በዚህም ኢትዮጵያ የኛን ሀሳብ አልተቀበለችም በሚል ያን የሳይንቲስቱን ሀሳብ ውድቅ በማድረግ ለአሜሪካ መንግስትና ለዓለም ባንክ አቤት አሉ። አቤቱታቸው እርግጥ ኢትዮጵያ ሉዓላዊ ሀገር ስለሆነች ዓለም ባንክም አሜሪካም ሊያዟት አይችሉም። ግን እስኪ አመቻቹልን፣ እስኪ ውይይታችንን ምሩልን ምናምን ብለው አሉ። በአሜሪካን በኩል በወጣው መግለጫ ለዛኛው ምላሽ ለግብጽ ምላሽ እንግዲህ እናንተ አሁን ወዳጆቻችን ናችሁ በሙሉ ስትጣሉ በኋላ ከምንገባ አሁን ከጥል በፊት ብናስታርቃችሁ ብናግባባችሁ ይሻላል በሚል የአሜሪካን መንግስት ኢትዮጵያንም ሱዳንም ፈቃድ ጠየቀ። በዚህ መሰረት ኢትዮጵያ መሻለች። የአሜሪካ መንግስት እንግዲህ ከዓለም ባንክ ጋራ አብሮ በርካታ ወራት ግብጽና ኢትዮጵያ በተለይ ሱዳንም ከኢትዮጵያ ወገን ሆና በዛን ጊዜ ሲከራከሩ ሲደራደሩ ተመለከቱ። መጨረሻ ላይ አይ ይህ ጉዳይ እንግዲህ
ዋሽንግተን ተክደው የአሜሪካን ፕሬዝዳንት እውቅና ተሰጥቶት እሳቸውም ይሄን ነገር ግፉበት በሚሉበት ሁኔታ ይካሄድ ተብሎ ዋሽንግተን ተቀጠረ። ይህ እንግዲህ በ2012 መሆኑ ነው። ዋሽንግተን ላይ በተደረገው ድርድር የአሜሪካን መንግስት እንግዲህ በአጭሩ ዝርዝር አለው ወገናዊነቱን በደንብ አሳየ። ግብጾች በፊት የሚጠይቁትን የውሃ አሞላል እነሱ በሚፈልጉት ይሁን በሚሉት እንደዚሁም የግድቡ አስተዳደር ኢትዮጵያ ለብቻዋ የጋራ ውሃ ግድብ ስለሆነ ማስተዳደር የለባትም፣ እኛም ሲሆን አዲስ አበባ ላይ ጽህፈት ቤት ወይም አሶሳ ላይ ወንጉባ ላይ ሁሉ አብረን ተጋግዘን ነው ግድቡን ማስተዳደር ያለብን ይሉ ነበር። እንግዲህ አንዱ ትልቁ ተግዳሮት ይሄ ነው ከውሃ አመራር ጋራ እና አሜሪካኖች ይህንን ሁለቱንም ሀሳብ የገዙ ይመስላል። ለግብጽ የሚመች ካሁን በፊት ግብጽ ለድርድር የምታቀርባቸውን ነገሮች የስምምነት ሀሳብ አድርገው አቀረቡ። የኢትዮጵያ ተደራዳሪዎች በጣም ጠንክረው ሄዶ ነበር። ለዛኛው ድርድር ስምምነት ሳይደረግ ቀረ። እዚህ ለመነሳት ያለበት የዋሽንግተን ድርድር የመጨረሻው ጥርና የካቲት በተደረገው ድርድር ላይ መመሪያ ለመውሰድ የኢትዮጵያ ተደራዳሪዎች ክቡር ጠቅላይ ሚኒስትር አብይን ጠይቀው ነበር። እንግዲህ ድርድር በአንድ በኩል ብዙ ጫና ስላለው የአሜሪካም የዓለም ባንክም ስለተደረበበት ካሁን በፊት እንደሚደረገው አይነት ቀላል አይደለም። ወይም ከዚህ ድርድር እንውጣበትና ስራችንን በደንብ እንስራ፣ የሀገራችንን አቅም አብጅተን ከተደራደርን ደግሞ እስከ ጫፍ ሄደን መደራደርና ጉዳያችንን በደንብ ማመላከትና በዛ ልዩነት ብንላይ ይሻላል በሚል በተደራዳሪዎች በቀረበው ሀሳብ የውሃ ሚኒስቴር እና የውጭ ጉዳይ ሚኒስትሮችን ተቀብለው ክቡር ጠቅላይ ሚኒስትሩ ጊዜ ሰጥተው በዚህ ውይይት ከተደረገ በኋላ አንድ መመሪያ ሰጥተው ነበረ። ይህም መመሪያ እናንተ የድርድሩ ልምድ አላችሁ፣ እውቀቱ አላችሁ፣ አገር ወዳድ ናችሁ እና እናንተ የምታደርጉት የድርድር አካሄድ የኢትዮጵያ መንግስት ሙሉ በሙሉ የሚደግፈው የሚቀበለው ነው። በዚህ እናንተ በርቱበት፣ እስከ ጫፍ ድረስ መድረስ ትችላላችሁ፣ ነፃ ናችሁ። ግድቡን ግን እኔ ገነባዋለሁ። ስለዚህ በሁለት አቅጣጫ በድርድሩ እናንተ ሄዱበት፣ በግንባታው እኔ ሄድበታለሁ በሚል አይነት መመሪያ ሙሉ ልብ ይዘን ነበር ሄድነው ወደ ዋሽንግተን። 2 ቀን ላይ ያልቃል የተባለው ምክክር 3 ቀን ከዛም 4 ቀን እሱም ረፋዱ ላይ የአሜሪካ ጫና ሲበዛ በኢትዮጵያ በኩል ደግሞ እምብታውም ስለበዛና ቁርጡ ስለተነገራቸው ድርድሩ ተቋርጠው እንግዲህ እዛ ላይ ነው ያበቃው። ይሄ አንድ ትልቅ ተግዳሮት ነበረ ማለት ይቻላል እና ምናልባት ተጨማሪ ጥያቄም ሊሆን ይችላል። ከዛ ቀጥሎ ግብጾች ጉዳዩን ወደ የዓለም መንግስታት ጸጥታ ምክር ቤት አቤት አሉ። ይሄ ዝም ብሎ የልማት ጉዳይ ሳይሆን የሀገራችንን ደህንነት የሕዝባችንን ሕይወት ስጋት ላይ የሚያደርስ አይነት ስራ ስለሆነ በዚህ ኢትዮጵያ የምትሰራው ስለሚጎዳን እንግዲህ የዓለም መንግስታት በተለይ በጸጥታ ምክር ቤት አንድ ይበልልን ብሎ ነው ያቀረቡት። ለዛ ቤቱታ በኢትዮጵያ በኩል ብዙ ምክክር ተደረገ፣ ተገቢ የሆነ ዝግጅትም ተደረገ። በዛን ጊዜ የውሃ ሚኒስትር በነበሩት ክቡር ዶክተር ስለሺ በቀለ አማካኝነት የኢትዮጵያ መንግስት ለዚህ ምላሽ ኒውዮርክ ሄዶ እሳቸው ያቀረቡት የኢትዮጵያ ምላሽ ይሄ የልማት ግድብ ነው፣ ጸጥታ ምክር ቤት የሚሄድ ጉዳይ እስካሁን ድረስ በታሪክ የሚታወቀው እውነተኛ ጸጥታ፣ የጦርነት፣ የደህንነት ነው። ኢትዮጵያ የምትሰራው የኃይል ማመንጫ ግድብ ነው እንጂ የኒውክሌር ማብለያ አይደለም ብለው በደንብ በሰፊው ስለገለጹ ጸጥታ ምክር ቤቱም ያፈረበት ይመስለኛል። በነገሩ የቀረበው በግብጽ ግፊትና በአሜሪካ ደጋፊነት አውሮፓውያንም ከሞላ ጎደል እንግዲህ ፈራ ተባ እያሉ ደግፈውታል
እና ጸጥታ ምክር ቤትም የጉዳዩ ሊሆን ስለማይችል ኢትዮጵያን የሚደግፉ መልካም ሀገሮችም ስለነበሩ እንደ ቻይና፣ እንደ ራሻ፣ እንደ ህንድ ያሉ በወቅቱ ጉዳዩ እንግዲያው ይሄ የአፍሪካ ጉዳይ ነው፣ እርግጥ ነው ችግር መሆኑን ተገንዝበናል። ነገር ግን አፍሪካ ህብረት ይመልከተው ተብሎ እነሱም ከራሳቸው አንስቶ ወደ አፍሪካ ህብረት ገፉት። እንግዲህ የአፍሪካ ህብረት ላይ 3 ይመስለኛል የአፍሪካ ህብረት ሊቃነ መናብርት ሲለዋወጡና ጉዳዩን እያንዳንዳቸው አጀንዳ አድርገው ሲይዙት ግብጾች በድሮ ደረቅ ሀሳባቸው ላይ ስለጸኑ የሀሳብ ደግሞ በየቦታው ተቀባይነት ሳይኖረው እስከ መጨረሻ ድረስ ስለቆየ የአፍሪካ ህብረትም እንግዲህ በአግባቡ ጉዳዩን ለመመልከት እና አስቻይ የሆነ ምክር ለመስጠት በግብጾች አመጽ እና እምብታ ሳይደረግ ቀረ። እንግዲህ በዚሁ ነው የቀጠለው እና በርካታ የሆኑ በዝርዝር ቢገባበት አስቸጋሪ የሆኑ ብዙ ሳንካዎች ነበሩ። ግን ዋናው ነገር እዚህ ለማንሳት የሚገባው ናይልን በተመለከተ ትልቅ የኢትዮጵያ ሀብት ትልቅም የአካባቢው የጋራ ሀብት ከዚህ አይነት የድርድር ጭንቅና ለኢትዮጵያ በሚያመች መንገድ ነገሩን አሁን ግድቡ እስኪያልቅ ድረስ ለማቃናት የተቻለው በኢትዮጵያ በኩል የተደረጉ በመንግስት እና በህዝብ ትብብር የህዝብ ትብብር ሲባል ደግሞ በነቂስ ከሊቅ እስከ ደቂቅ ከሊስትሮ እስከ ትልቅ ባለ ሀብቶች ገንዘብ አዋጥተው የኢትዮጵያ መንግስትን በሙሉ ልብ ይሄ የኢትዮጵያ የወደፊት የልማት አቅጣጫ እንደ ኮከብ የሚታይ እንደ ትልቅ ሐውልት እንደ ባንዲራ የሚታይ ስራ ስለሆነ ብሎ በቁርጠኝነት ስለያዘው ይህንን በመተማመን ደግሞ ተደራዳሪዎችም አሳቢዎችም ይህንን በማገዝ ለዚህ ብልሃትና ጥረት በማደራጀት ተሰርቶ እዚህ ድረስ ደረሰ ማለት ይቻላል። ከተግዳሮቶቹ ይበልጥ ተግዳሮቶቹን ለመቋቋም የተደረጉ በርካታ ጥረቶች፣ ምክክሮች፣ ትብብሮች፣ መሰባሰቦች እና መተጋገዞች በኢትዮጵያ በኩል ትልቅ አብነት ያላቸው ናቸው ብዬ አስባለሁ። ያው እርስዎ ረጅም ዓመት በድርድር ሂደት ውስጥ ቆይተዋል። የአካባቢውንም ጂኦፖለቲክስ በደንብ ይረዱታል ብዬ አስባለሁ እና እንደው ግብጾች በተለይ ከአባይ ግድብ ግንባታ ጋር በተያያዘ የሚያቀርቡት ተቃውሞ በትክክል ውሃው ይቀንስብናል ከሚል ስጋት ነው ወይስ ከዚህ ጀርባ የኢትዮጵያን የልማት ጥያቄ ውስጥ የሚያስገባ ጉዳይ ኖሮ ነው የሚል ብዙዎች ያነሳሉ በዚህ ጉዳይ ላይ እና ሁለቱም ነው። እንግዲህ በአንድ በኩል እርግጥ ነው ግብጾች ውሃ በህብረት በጋራ በመተሳሰብ መጠቀም ይጉዳም አይጉዳም ለዚህ ምንም ቁብ ስላልሰጡ እነሱ የሚፈልጉት ውሃውን ለራሳቸው ይዘው በለመዱት መንገድ እንደፈለጋቸው ለመጠቀም ሌላ ሽሚያ እንዳይኖር በመፈለጋቸው ነው እና ይሄ በጣም ከመጠን ያለፈ የራስ ወዳድነት ልምምዳቸው የሌላውን ልማትና የጋራ ውሃ አስተሳሰብን አበላሽቶባቸዋል። ሁለተኛ ነገር ይሄ ውሃ ኢትዮጵያ ውስጥ ጥቅም ላይ ከዋለ እነሱ እንደማይጎዳ ፈልገው አስበው መርምረው አይጎዳንም፣ ኢትዮጵያ በዚህ ብትጠቀም እኛን አይጎዳንም። ለምሳሌ ኢትዮጵያ የኃይል ምንጭ ኃይል ስታመነጭ የውሃን ፍሰት እንደማይቀንስ ትንሹ ነገር ነው። ይህንን ሁሉ ለማሰብ ተስኗቸው ይመስለኛል። ግን ዞሮ ዞሮ ኢትዮጵያ ከተጠቀመች እንጎዳለን የሚል እምነት ስላደረባቸው በዚህ በኩል እንግዲህ አንደኛ የአስተሳሰብ ጥልቀት አለመኖሩ፣ ሁለተኛ ደግሞ በቂም የሆነ መሰረታዊ እውቀት በዚህ ላይ በደንብ አደራጅቶ ባለመያዛቸው ስጋታቸው ጨምሯል። እንግዲህ የመጣ ሁሉ ስጋት ነው የሚያሳየው። ናይል የኛ ነው፣ የኛ ስለሆነ ሌላ ከነካ እንጎዳበታለን የሚል ስጋት በፖለቲከኞቻቸው፣ በፖሊሲ ሰዎቻቸው፣ በዲፕሎማቶቻቸው፣
በሀገር መሪዎቻቸው ከዛም አልፎ በምሁሮቻቸውም ዘንድ ይሄ ነገር ነግሶ ስለቆየ ስጋቱን የሀገራዊ ስጋት አርገውታል። ይሄ ደግሞ እርግጥ የሚያሳዝን ነገር ነው። በእውቀት መለካት የሚገባው ነገር በሀሳብና በእምነት በትውፊት በመገፋፋትና በአንዱ በሌላ ላይ በሚያደርገው የሀሳብ ተጽዕኖ ተመስርቶ የነገሰባቸው ሀሳብ ይመስለኛል። እንደው የህዳሴ ግድብን በተመለከተ ከዚህ በኋላ የሚኖረው የዲፕሎማሲ አካሄድ ምን መልክ ይኖራል ብሎ ያስባሉ እርስዎ? እንግዲህ አሁን በደረስንበት ግድቡ እውን ሆኗል። መሬት ላይ በደንብ አርፏል። ኃይል ማመንጨት ጀምሯል። ከኋላው በርካታ ውሃ ይዟል። ሙሉ በሙሉ ውሃ እንግዲህ ከዚህ ዓመት ጀምሮ ሙሉ በሙሉ ይይዛል ተብሎ ይታሰባል። ግድቡ በተለያዩ ስራዎች እንደሚያዝ ውሃው ማለት ነው ለአሳ ሀብት፣ ለመዝናኛ እና ለብዙ አይነት የኢኮኖሚና የአገልግሎት ስራዎች እንደሚውል ብዙ ማገገሚያ ማዕከሎችም እንደሚበጁበት ይታመናል። ቦታው ሞቃትና ነፋሻ ስለሆነ በጣም ብዙ ጠቀሜታ ያለው ጥቅም አለው። ስለዚህ መሬት ይዟል ግድቡ። የሚያመነጨውም ኃይል ለኢትዮጵያ ብቻ ሳይሆን የኢትዮጵያን የኃይል ተደራሽነት ከፍ ያደርገዋል። ሁሉንም ኢትዮጵያ አንድ ጊዜ ስለማትጠቀም ኢኮኖሚያ እየደረጀ እስኪሄድ ድረስ ለውጭም ለመሸጥ ትችላለች። አሁን በጀመረችው ለጅቡቲና ለሱዳን ትንሽ ትንሽ ትሸጣለች። ከኬንያም ጋራ በርካታ ኤሌክትሪክ ለመሸጥ ስምምነት አለ። ኢንፍራስትራክቸሩም አሁን የተዘጋጀ ይመስለኛል ከሞላ ጎደል። ሌሎች ሀገሮችም ጠይቀዋል። ቡሩንዲም ታንዛኒያም ኤሌክትሪኩ ያስፈልገናል እንገዛለን ከእናንተ ብሎ ንግግር እንደጀመሩ ያው የሰማነው ነው። ደቡብ ሱዳንም በቋሚነት የኢትዮጵያን የኤሌክትሪክ ኃይል ለመግዛት የራሷ እስክትደራጅ ድረስ ትፈልጋለች። ከዚያም አልፎ ሌሎች ሀገሮችም ግብፅንም ጭምር ኃይል ከኢትዮጵያ ቢገዙ ይጠቅማቸዋል። ስለዚህ ለወደፊት ኢትዮጵያ መልካም የሆነ ለሰው ልታካፍል የምትችል በጥሩ ዋጋ ተደራድራ ለጎረቤቶቿ የምትሸጥ ነገር ስላላት እንግዲህ በዚህ ጥቅም ላይ ተመስርቶ ሀገሮች እየተቀራረቡ ቢሄዱ እየተጠቃቀሙ ቢሄዱ አንድ አመቺ የሆነ ነገር በኢትዮጵያ አማካይነት በኢትዮጵያ ልፋት እና በኢትዮጵያ ሀሳብ በኢትዮጵያ ስራ ውጤት ተገኝቷል። ግብጾች በተለይ አሁንም ቢሆን ኢትዮጵያ ሌላ የውሃ ልማት እንዳካሄድ ይበቃታል ብሎ መሟገታቸው አይቀርም። ግን ይሄ በቃታል ስሉ ይሄም ጎቶናል የሚለው ማሳየት አለባቸው። እሱም ማሳየት አይችሉም። እሱን እንኳን ቢያሳዩ ይሄ ያለን ብለው ውሸትም እውነትም ቢያሳዩ ኢትዮጵያ በወንዞቿ ላይ የምታደርገውን ልማት ልታቋርጥ አትችልም። አሁንም ቢሆን ኢትዮጵያ ማድረግ ያለባት የሚገባው ነገር ምንድን ነው? እያንዳንዱ ውሃ ልማት ላይ ተገቢ የሆነ ጥናት ልክ በህዳሴ ግድብ ላይ እንደተደረገው አይነት ማድረግ ነው። ያ ጥናት ለኢትዮጵያ ጠቃሚ መሆኑን በሱ ላይ የሚደረገው መዋዕለ ንዋይ ተገቢ መሆኑን እና ሀገሩን የሚያለማ ህዝቡን የሚያበለጽግ መሆኑን ማረጋገጥ። ይሄ ልማት ሲካሄድ ደግሞ ግብፅንም ሱዳንን ውሃ ተቀባይ ስለሆኑ በከፋ ሁኔታ እንዳይጎዳቸው ይህንንም በተቻለ መጠን በደንብ መጠንቀቅ፣ ለወደፊት ልማቱ እነሱንም ጭምር እንዲጠቅማቸው በማሳየት የእነሱን ትብብር መጋበዝ። ስለዚህ እንዲህ ያለ ነገር ነው ለወደፊት የሚቀጥለው እና እንዳሁኑ ኢትዮጵያ ጎታናለች ልትጎዳን ነው ብሎ ዝም ብሎ በጨበጣ ዓለም እየዞሩ ኢትዮጵያ የምትሰራውን ስራ ሜዳ ላይ ሊያንቋሽሹ አይችሉም። ምክንያቱም ይሄ ትልቅ ማረጋጋጫ ስለሆነ ኢትዮጵያ የሚውላችሁ እንዲህ ነገር ተሰርተዋል፣ የተሰራ ነገር ለእነሱ የሚጠቅም ነው፣ ከፈለጉ በትብብር መጠቀም ይችላሉ፣ ካልፈለጉ እንግዲህ የእነሱ ስንፍና ነው እንጂ እኛ በበኩላችን ለእነሱም ለእኛም ሊጠቅም የሚችል ስራ ይሄው ሰርተናል፣ ለወደፊትም የምናደርገው እንደዚሁ ነው ብሎ ለማሳየት በጣም አመቺ ሁኔታ ላይ መሆኗን ማረጋገጥ ይቻላል በኢትዮጵያ በኩል። ስለዚህ የግድቡ መጠናቀቅና በዚህ ደረጃ መድረስ በተለይ ከዲፕሎማሲ ጋር የተያያዙ ጉዳዮችንም ፈር ለማስያዝና የበለጠ የተሳለጠ ለማድረግ ምቹ ሁኔታ ፈጥሯል ብሎ ያስባሉ? ይመስለኛል። ምክንያቱም አሁን ግድቡ አሁን ውሃ ኃይል ሲያመነጭ
ሶማሊያ ጎረቤታችን ነች። ኃይል እጥረት አለባት። ከኢትዮጵያ መግዛት ትችላለች። ቅርብ ነው። ኢንፍራስትራክቸሩን መዘርጋት እስከዚህም ብዙ አስቸገርም። ጅቡቲ እየተጠቀመች ነው እንግዲህ ተጠቅማበታለች። ይሄ ከጅቡቲ ጋር የሚያቀራርበን መሆን ይገባል። ለወደፊት ሌሎች ጎረቤት ሀገሮቻችን ሱዳንም ራሷ አሁንም ትጠቀማለች። የበለጠ ብትጠቀም ትልቅ ግድብ እየገደበች ገንዘብ ከምታባክን ከተገደበበት ኃይል ሊመነጭ ከሚችልበት ኃይል እየገዙ መጠቀም እንደማናቸውም የኢኮኖሚ መጠቃቀም አለ፣ ተዘጋጅቷል። ይህን ደግሞ ሰላማዊ በሆነ መንገድ በሚያቀራርብ መንገድ ማድረግ ይገባል። እንዳልከው ይሄ የሌሎች ጉዳዮች ላይ ለመግባባት የዲፕሎማሲ ማሳለጫ ሊሆን ይችላል። እንግዲህ ሁል ጊዜም ቢሆን ከዚህ የምታሰበው ከዛ መታሰብ አለበት ለማለት ሳይሆን ከዚህ የምታሰበው ጥሩ አይነት ምክንያታዊ የሆነ አግባብ ያለው ነገር መሆኑን ከተያዘና እሱ ጥቅም ላይ ከዋለ በጣም የዲፕሎማሲ መሳሪያችን ሊሆን ይችላል ብዬ አስባለሁ። ምናልባት እንደ ፕሮፌሰር አንዳንድ ሰዎች በተለይ አሁን የአሜሪካ አስተዳደር ከዚህ ቀደም በተለይ ፕሬዚዳንት ትራምፕ በነበሩ ጊዜ ነው ለግብጽ ወገንተኝነት ሲታይ የነበረውና አሁንም እሳቸው ፕሬዚዳንት በሆኑበት ሁኔታ ላይ ምን አይነት የፖለቲካ ግንኙነት ሊኖር ይችላል ብለው ያስባሉ እርስዎ ከዚህ ጋር በተያያዘ? እንግዲህ ፕሬዚዳንት ትራምፕ እንደገና ወደ ስልጣን ከመጡ ወዲህ ስለዚህ ጉዳይ አንስቶ ሲናገሩ አልሰማውም። ባለፈው ጊዜ እሳቸው ያለ አግባብ ራሳቸው የሰጡት አስተያየት የእሳቸውን ባለስልጣኖች ያለ አግባብ ለግብጽ ወገናዊ የሆኑበት ሁኔታ ኢትዮጵያ የምትረሳው አይደለም። ደግሞ ያ የኢትዮጵያ በትክክለኛ መንገድ መብቷን አስከብራ የሌሎችን መብት ሳትነካ የአሜሪካንን መብት እውነተኛ ከሆነ ሳትነካ የወሰነችው ውሳኔ ትንሽ ሳሸማቀቃቸው አይቀርም። እንግዲህ በዚህ ምን ሀሳብ እንደምኖራቸው ጊዜ ኖሯቸው ምን እንደምሉ መገመት ያስቸግራል። ግን በእኔ ግምት ኢትዮጵያም ለአሜሪካ እንደ አንድ ትልቅ ሀገር ጠቃሚ ነች። ግብጽም በሌላ በኩል ጠቃሚ ልትሆን ትችላለች። ስለዚህ ትራምፕ አሁንም ቢሆን በዚህ ጉዳይ ላይ ጣልቃ ባይገቡ እና ይህንን ጉዳይ ነው ብሎ ወገናዊ ባይሆኑ ወገናዊ የሆኑ ሰዎችንም ባሰማሩ ለአሜሪካም ለኢትዮጵያም ለአካባቢው ጠቃሚ ይመስለኛል። ፋይዳ የለውም። ኢትዮጵያ የሄደችበት መንገድ በጣም አረጋጋጭ ነው። ደግሞ ትራምፕን ለማሳፈር ግብፅን ለመጉዳት ሳይሆን ኢትዮጵያ በታሪኳም ቢሆን ነፃነቷን ጠብቃ ንብረቷንና ክብሯን ይዛ የቆየችበት በርካታ የሆኑ ታሪካዊ ማሳያዎች ስለሆኑ ኢትዮጵያን ዝም ብለው በዚህ ውጪ በዚህ ሂጂ ብለው እንዳሽከር ማዘዝ የሚያስችል መሆኑን ትራምፕም ሳያውቁ አይቀሩም። አሁን ደግሞ የበለጠ ያውቃሉ ብዬ አስባለሁ። ስለዚህ ግንኙነታችን መልካም ቢሆን ለነሱም ለኛም ይጠቅማል እንጂ ጉዳት የለውም። እሺ፣ እንደው መጨረሻ ላይ አሁን በግብጽ በርካታ ሚዲያዎቻቸው፣ ምሁራኖቻቸው እና ሌሎችም አካላት የተለያዩ በአባይ ዙሪያ ይጽፋሉ፣ በአርቱም ይሰራሉ። በተለያዩ መንገድ የኮሚኒኬሽን ስራው ላይ ሰፊ ስራ እየተሰራ እንደሆነ በተለያዩ አጋጣሚዎች ይሰማል። በአንጻሩ እኛ ሀገር ጥቂት ነው፣ በተለይ በመጽሐፍም ሊሆን ይችላል በሚዲያውም። ስለዚህ ከዚህ አንጻር በአባይ ላይ ምን አይነት ስትራቴጂ ነው ኢትዮጵያ መከተል ያለባት ብለው ያስባሉ? በቀጣይም ቢሆን ማለት ነው። በተለይ በአባይ ጉዳይ ብቻ ባይሆንም ከውሃ ጋር በተያያዙ ጉዳዮች ምን አይነት ስትራቴጂዎችን መከተል አለባት ብለው ነው እርስዎ የሚያምኑት? እንግዲህ ኢትዮጵያ በዚህ በሰሜን ምስራቅ አፍሪካ በትክክለኛው መንገድ የውሃ ገንዳ ነች እና ወደ አባይ ብቻ ሳይሆን ውሃ የምታፈሰው ግብጽና ሱዳን ከመድረሱም በፊት ደቡብ ሱዳንም ኢትዮጵያ ውሃ ባሮ አቆቦ ይሄዳል። ትልቅ ሀብት ነው። ሁለቱም ነገር የሚያገናኝ ነው። በፍቅር ቢያገናኛቸው ኢትዮጵያ ምኞቷ ነው። ሁለተኛ ተከዜ ያለ እሱም ቢሆን በራሱ መንገድ ሄዶ ትንሽ ኤርትራን አካለው ወደ ሱዳን ይሄዳል። እሱም ናይል ውስጥ ይገባል። መጨረሻ ላይ አጠቃላይ ሲስተሙ አካል ነው።
ሌሎች ትንሽ ወንዞችም አሉ። በዛ በመሃል እነ ረሃድ የመሳሰሉ በምስራቅ በኩል ደግሞ ዋቢሸበሌም ገናሌም አለ። ወደ በከፊል ወደ ኬንያ ግን በአብዛኛው ወደ ሶማሊያ የሚፈሱ ወንዞች አሉ። ስለዚህ ወደ ኤርትራ የሚፈስ መረብ ወንዝ አለ እና በየአቅጣጫ የኢትዮጵያ ወንዞች ይፈሳሉ። ኦሞ ግቤም ወደ ኬንያ ማለት ወደ ቱርካና ይፈሳል። ስለዚህ ለወደፊቱ አንደኛ ምርምራችንም ትምህርታችንም ሀብታችንን በመጠበቅ በማልማት በየአቅጣጫው ከፍ ማድረግ ያለበት ይመስለኛል። አሁን ካለንበት ደረጃም ከፍ ማድረግ አለብን። ይሄንኑ ለሌሎች ለመግለጽ በአርት በስነ ጽሁፍ እና በተለያዩ መንገዶች በኮሚኒኬሽን በትንታኔ ይሄንን መግለጽ እና ህዝብን ማስተማር የሚጠቅመውን መንገድ መንግስትም የፖሊሲ ሰዎችም በየጊዜው እየለኩ እየለዩ እንዲወስዱ ለነሱም እውቀትና መረጃ የሚሆን መንገድ ማብጀት ያለብን ይመስለኛል። እርግጥ ነው ግብጾች ብዙ ይሰራል ያልከው በጣም ይታያል። የሚታይ ብዙ ነገር አለ። ግን አብዛኛውም ቢሆን የራሳቸውን የሌለውንም ያለውን የመገንባት የሌሎቹን ያለውን የሌለውን የማሳነስ ጉዳይ ስለሆነ ጠቃሚና ገንቢ አይደለም። በግብጾች በኩል ያለው በእኛ በኩል የምናስተምረው የምንመረምረው የምንጽፈው ኮሚኒኬት የምናደርገው በተቻለ መጠን የሚረዳና ፍሬ ያለው ነገር ነው። እስካሁን ድረስ ያለው ለወደፊትም ፍሬ ያለውን ነገር መጨመር ጥሩ ነው። ፍሬ የሌለው ነገር ላይ ብዙ ክምር ማበጀት ለግብጾችም አልበጀም። ምክንያቱም እነሱም ብዙ ተታለውበታል። ብዙ ነገር መስሏቸው ትክክለኛውን ነገር ለመጨበጥ የቻሉ አልመሰለኝም። እኔ በቅርብ ስለሚከታተላቸው የኢትዮጵያ አስተዳደር እርግጥ ነው አነስ ያለ ነው፣ ዘገም ያለ ነው፣ በጣም ፈጠን ያለ አይደለም። ለወደፊት ይሄንን ሰፋ ማድረግ መፍጠን መጨመር እና አሁንም ቢሆን ምርቱን እና እውነቱን ከፍ የማድረግ ስራ መሰራት አለበት ብዬ አምናለሁ። በዛ አንጻር ባልኮላ እስማማለሁ ማለት ነው። ፕሮፌሰር ያዕቆብ አርሳኖ በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር እንዲሁም የውሃ ተመራማሪ ለሰጡን ማብራሪያ እጅግ ከልብ አመሰግናለሁ። ተመልካቾቻችን የዛሬው ውይይታችን ይህን ይመስል ነበረ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ቆይታ